ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ቆይታችኋል? እንደምን ሰንብታችኋል? ሳምንታዊና ወቅታዊ ፕሮግራም የምናቀርብበት ዝግጅታችን ጀምሯል። ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እዚህ አብረናችሁ እስከ ፕሮግራም ፍጻሜ ድረስ እንግዳ ይዘን ቀርበናል። ከእንግዳችን ጋር መለስ ብለን ወደ ኋላ እንገናኛለን። በዛሬ ቆይታችን ብዙ ወቅታዊ የሆኑ ጉዳዮች እናነሳለን። በዋነኝነት ደግሞ ሰሞነኛውን በተለይ በትግራይና በደብረ ብርሃን የተከሰተውን የድርቅና የረሃብ ጉዳይ እናስታውሳለን እና ከዚህ ጋር በተያያዘ እየወጡ ያሉ መረጃዎች ምን ይመስላሉ? በተለይ ደግሞ በትግራይ በኩል እየተነሱ ያሉ ሀሳቦችና መረጃዎች ምንን ያመለክታሉ? አንዳንድ መረጃዎችም እየወጡ ስላሉ በእነዚህ መረጃዎች ላይ ተመርኩዘን የምናነሳቸው ሀሳቦችና ነጥቦች ይኖራሉ። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሌላኛው ቆይታችን በተለይ ደግሞ በዚህን በሁለት ቀን ውስጥ የግብጽ መንግስት እንግዲህ እያደረገ ያለው የባህር በር በተለይ ደግሞ የአሰብና እንዲሁም የጅቡቲን ወደብ የማልማት ጥያቄ መነሳቱ ነው ይታወቃል እና ከዚህ ጋር በተያያዘ ብዙ ሀሳቦች እየተነሱ ነው ያሉ። ኢትዮጵያ በዚህ ጉዳይ ላይ ምን አይነት እርምጃ ልትወስድ ትችላለች? የግብጽ መንግስት እንዲሁም ደግሞ የኤርትራ መንግስትስ ምን አይነት እንቅስቃሴዎችን እያደረገ ነው ያለው? በተለይ ደግሞ ከኢትዮጵያ የኢኮኖሚ ጠቀሜታ አንጻር የአሰብ ወደብ እንግዲህ ለኢትዮጵያ ያለውን ዓላማና ጥቅም ደግሞ ይታወቃልና የፌዴራል መንግስቱም በይፋ በተለይ ደግሞ በብሔራዊ ደረጃ እየሄደበት ያለው መንገድ በዲፕሎማሲው ይታወቃልና ከዚህ ጋር በተያያዘ የሚነሱ ሀሳቦች እንዲሁም ደግሞ ይዘውት የሚመጡ ምክንያቶች እንዲሁም ደግሞ ውጤቶች ምን ይመስላሉ? ኢትዮጵያ መንግስት ከዚህ በኋላ ምን አይነት እርምጃዎችን ሊወስድ ይችላል የሚሉ ሀሳቦች እናነሳለን። ሌሎች ሀሳቦችንም አጀንዳዎችንም ይዘናል። አሜሪካን ነው ይኖራል ተስፋ እናደርጋለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የጎህ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ከፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም ቆይታ ይሆንላችሁ። ሰላም እንግዲህ እንኳን ደህና መጣ። ሰላም እግዚአብሔር ይመስገን። እንግዲህ ከዚህ በፊት ያው ብዙ ተገናኝተናል፣ ብዙ ነገሮችን አንስተናል፣ ብዙ ሀሳቦችን ወቅታዊ የሆኑ ጉዳዮችን አንስተናል ከእርሶ ጋር። ምናልባት ሌሎች አዳዲስ ተመልካቾች ስለሚኖሩ ምናልባት ራስዎትን ከማስተዋወቅ እንጀምርና በመግቢያ ላይ ያነሷቸውን አጀንዳዎች በተለይ ወቅታዊ የሆኑ አጀንዳዎች ስለሆኑ እነዚህን ሀሳቦች ደግሞ እናነሳለን። ምናልባት ለመጀመሪያ ያክል አዳዲስ ተመልካቾች የጎህ ቤተሰብ የተቀላቀሉ ይሆናሉና ራስዎትን ከማስተዋወቅ እንጀምር። በጣም አመሰግናለሁ። ኃይለ ሥላሴ ገብረ መስቀል እባላለሁ። ፖለቲከኛ ነኝ። በኢኮኖሚና በፖለቲካ ያሉ አክቲቭ ተሳታፊ ነኝ። መልካም መልካም። ያው ብዙ ጊዜ ያው የኢኮኖሚ ማብራሪያዎችን እንዲሁም ደግሞ ፖለቲካዊ ሀገራዊ ጉዳዮችን እኛ ጋር ቀርበው ሌሎች ሚዲያዎች ላይም እንደሚያቀርቡ አውቃለሁ እና ምናልባት በዚህ አጋጣሚ ቤተሰብ ስለሆነ አክብረውን እዚህ ድረስ ስለሚመጡ እጅግ አድርገን እናመሰግናለን። በተመልካች ስም ምናልባት ወደ ጉዳያችን እንግባ። በዛሬው ቆይታችን የምናነሳቸው ሰሞንኛ ወቅታዊ ጉዳዮች በተለይ የዚህ የትግራዩ በተለይ ህጻጽ የሚባልበት ቦታ ላይ የተነሳው ረሃብ እና በተለይ ብዙ ችግሮችን እያየን ያለ ነው። ይህን ተመርኩዞ ደግሞ ብዙ በተለይ ከትግራይ ጋር በተያያዘ ብዙ እየወጡ ያሉ መረጃዎች አሉ። ይህንን የረሃብና የችግር ሁኔታ ለፖለቲካ ፍጆታም የሚጠቀሙ አካላቶችንም እየሰማን ያለ ነው። በፌዴራል መንግስቱ በኩል ደግሞ በቁጥር የተደገፈ አቅርቦት እንዳደረገ እና በተለይ የአደጋና ስጋት ኮሚሽኑ የሰጡት ማብራሪያ አለና ከዚህ ጋር በተያያዘ የሚነሱ ሀሳቦች አሉ። የደብረ ብርሃኑንም ሳነራሳ ማለት ነው እና እነዚህ ጉዳዮች ምን ይመስላሉ? በተለይ በትግራይ በኩል ያለው ሁኔታ አሳሳቢ ይመስላል እና ከዚህ በኋላም ሌሎች መረጃዎች እንደሚወጡ ማሳያ የሚሆኑ በኋላ ላይ መለስ ብለን በኦዲዮም የወጡ መረጃዎች አሉ። እነሱንም እናቀርባለን እና ምናልባት እንደው ከእርሶ አንጻር እንዴት አዩት ይሄንን ጉዳይ? በቀጣይስ ምን ሀሳቦችና ነገሮችን ይዞ ይመጣሉ? እሺ፣ በጣም አመሰግናለሁ ሸል። የትግራይ ጉዳይ አሁን የተፈጠረው አዲስ ነገር አይደለም። ያው ህወሓት ከተፈጠረበት 1967 ዓመተ ምህረት ጀምሮ ለ50 ዓመታት የነበረ ኬዝ ነው። ያው ህወሓት ከተፈጥሮ ትግል ከጀመረበት ጀምሮ በኋላ መንግስት ከሆነ በኋላ ሁሌ ረሃብ፣ ሞት፣ ችግር አለ። ይሄ ከህወሓት የፖለቲካ አሻጥርና ሴራ የሚመነጭ ነው። ያው ህወሓት እስካለ ድረስ በትግራይ አሁንም ሞት፣ ችግር፣
አካል መጉደል፣ ስቃይ ይቀጥላል። ምክንያቱም በትግራይ ያለው የአሁኑ ድርቅ፣ የአሁኑ ችግር፣ የአሁኑ ሞት አሁን የተፈጠረ አይደለም። 2 3 4 የታየ ነገር ነው። ይህ ኢንቴንሽናሊ ለፖለቲካ ፍጆታ ይጠቀሙበታል ብዬ ነው የምወስደው እኔ ማለት ነው። እና ባለጸጋ ሆና ወይም ሀብታም ሆና በዓለማችን ለማኝ ትግራይ ብቻ ናት። በትግራይ የኢኮኖሚ ችግር ወይም ደግሞ የሚበላ ችግር ስላለ አይደለም፣ ስለሌለ አይደለም ሰው የሚሞተው። የህወሓት የአገዛዝ ስልት ነው። የትግራይ ያለው ህዝብ ከበላ ከጠጣ ዲሞክራሲ ካገኘ ህወሓትን እንደማይገዛው ያውቃል። ስለዚህ የህወሓት ከአገዛዝ ስልቶቹ አንዱ ምንድን ነው? አስርበህ አዶንቅረህ ከፋፍለህ ግዛ ነው። ስለዚህ ሶስቱም ተግባራዊ አድርጓቸዋል። አንደኛ ከፋፍሎ እየገዛ ነው። ልክ ይሄ የትግራይ ኤክስፕሬስ ወደ ኢትዮጵያ መጥተዋል። ኢትዮጵያም ተከፋፍላ እየተገዛች ነበረ ማለት ነው። ከፋፍሎ ትግራይ አሁን በጣም የተከፋፈለ ነው። ለፖለቲካ ፍጆታ አንድ ይባላል፣ ግን ከፋፍሎ ከሶስት ታክቲኮች ከፋፍለህ ግዛ፣ ዶንቅረህ ግዛና አስርበህ ግዛ ነው የህወሓት ታክቲክ፣ የአገዛዝ ስልት ማለት ነው። አንደኛው ሶስቱም አፕላይድ ይደረጋል በትግራይ ተከፋፍሎ ይገዛል። ሁለተኛው አዶንቅረህ ግዛ የሚባል ህዝቡ የሚዲያ አማራጭ እንዳይኖረው በትምህርትም እንዳያደርግ ዶክተሩም ፕሮፌሰሩም ኢንጂነሩም ኢኮኖሚስቱም ሁሉም አዝ ኤ ፓኬጅ እንደ ሳሙና አንድ እንዲያስብ አድርጎታል። ደንቆሮ እንዲሆን አድርጎታል። ዶክተር እና አንድ መሰረት ትምህርት የተማረች ወይም ኬጂ እኩል እንዲያስቡ አድርጓቸዋል። ሶስተኛው አስርበህ ግዛ ነው። የፈለገ ሀብት ቢትረፈረፍ ትግራይ ውስጥ የፈለገ ኢንቨስትመንት ቢደረግ ህወሓት እስካለ ረሃብ አለ። ያው በ27 ዓመት የኢትዮጵያን ሲያስተዳድር እኮ ትግራይ 100% የሚባል በሴፍቲ ኔት ነበር የምትተዳደረው። ሚስጥር አይደለም። ኢትዮጵያ የምግብ እጥረት ወይም የምግብ ችግር ስላልነበረ አይደለም። ሲስተማቲካሊ የትግራይ ህዝብ እንዲገዛለት በሴፍቲ ኔት በእርዳታ ነበር። ሁሌ ለማኝ ተደርጎ የሚገዛ ነበር ማለት ነው። እና ይሄንን ለፖለቲካ እድሜ ማራዘሚያ ህወሓትን የሚጠቀምበት ታክቲክ ስልት ነው። እና ይሄ በተለያዩ ጊዜያቶች ታይተዋል። ለምሳሌ በ1977 ዓመተ ምህረት የትግራይ ህዝብ በረሃብ እንዲያልቅ ተደርገዋል፣ ለፖለቲካ ፍጆታ ማለት ነው። ይሄ ሆን ብሎ ህወሓት የሰራው ሲስተም ነበረ። እንደ ቦብገልዲፍ አርቲስቶች 100 ሚሊዮን ለትግራይ ለድርቅ ለረሃብ ሰጥቶ 95% ህወሓት ነው የወሰደው። 5% ህወሓት ወሰደው፣ 90% ደግሞ ማለሊት ወሰደው ማለት ነው። ስለዚህ በ99 ዓመተ ምህረት ይሄንን ሰው እየተራበ ወደ ሱዳን እየሄደ እስከ $100 ሚሊዮን እርዳታ ያገኙት ለራሳቸው ነው የወሰዱት። ለፓርቲ ለማለሊት የሚባል ፓርቲ መስሪያና ለህወሓት ነው የተጠቀመው። ጦር መሳሪያ ለመሰርገዛት ነው እና ህዝቡን በረሃብ አለቀ በዛ ሰዓትን። በተመሳሳይ አሁንም ስናየው 250 ቢሊዮን የወርቅ ሽያጭ አላቸው። የፌዴራል መንግስት 19 ቢሊዮን ዓመታዊ በጀት፣ በዛ ላይ ከክልል ከመዘጋጃ ቤትና ከገቢዎች የሰበሰቡት 40-50 ቢሊዮን አላቸው። ከዓመታዊ በጀት ራሱ ይበልጣል። አዎ ከዓመታዊ በጀት እነዚህ ይበልጣልና ለምንድን ነው እንደዚህ ያደረጉት? ይሄን ሁሉ አሁን ይሄ ጦር መሳሪያ ሊገዙበትም ይችላሉ፣ ወይም ደግሞ ለራሳቸው ይጠቀሙ ይችላሉ፣ ወይም የለም የት አለ። ስለዚህ የአሁን ድርቅ ፓርቲኩላር ስታየው፣ የአሁን ረሃብ ፓርቲኩላር ስታየው የፖለቲካ ፍጆታ ነው። ፌዴራል መንግስት በአይነትም በየዓመቱ በመስከረም፣ ጥቅምት፣ ህዳር፣ ታህሳስ የላከው ስንዴ አለ፣ የለቀው ፉድ ምግብ አለ። ማን ነው የሚጠቀምበት? ሁለተኛ በዚህ ዙሪያ ያሉ ነገሮች ሆን ተብሎ
ሶስት ዓላማዎች የያዘ ነው የአሁኑ ረሃብ። አንደኛ ታክቲካቸው ማለት ነው። አንደኛ ከምዕራብ ትግራይ የተያያዘ ፖለቲካ ነው። ሁለተኛ ከኢትዮጵያ ኢሜጅ ማበላሸት ነው። ሶስተኛው እንደ ገቢ ምንጭ ነው። የአሁኑ ረሃብ ትግራይ ያለው የተፈጠረው ከሁመራ ወይም ደግሞ ከምዕራብ ትግራይ እስክል ስደተኛው ሁመራ ካልገባ በረሃብ ያልቃል፣ መግባት ይፈልጋል። ህወሓት ደግሞ ከነ ሚሊሻው ከነ ካድሬው ከነ ዞን ወረዳ አስተዳደር ከነ ቀበሌ አስተዳደር እንዲገባ ይፈልጋል። እዚህ ከፌደራል መንግስት ያልተስማሙበታል ማለት ነው። ስለዚህ እዚህ መሆን የነበረበት ምንድነው? ስደተኞቹ እነሱ ራሳቸውም ህዝቡ ከህወሓት ምን አስለጠፈው? ለምን ሁመራ አይገባም? ራሱ ከረሃብ መላቀቅ መቻል አለበት። እዛ አይዲፒ ያሉት ወደ ሁመራ ወደ አገራቸው መሄድ ይችላሉ። ያን አልተደረገም። ቢኮዝ የህወሓት ካድሬዎች የህወሓት ባለስልጣኖች እነሱ ከለቀቋቸው እነሱ እንደማይኖሩ ስለሚያውቁ እንደዛ ሆስቴጅ ይዟቸዋል ማለት ነው። ሁለተኛው ኢትዮጵያ በአሁኑ ሰዓት የኢኮኖሚ እድገት መጥቷል፣ የኢኮኖሚ ልማት መጥቷል፣ የሴንዳ ልማት አለ፣ የተለያዩ ነገሮች ይታያሉ። ስለዚህ የኢትዮጵያን ኢሜጅ ልክ እንደ 77ቱ ማበላሸት አለባቸው። ሁለተኛ ታክቲካቸው ማለት ነው መበላሸት አለበት። አሁን የዓለም ዲፕሎማት ህወሓትን ሪጀክት ወደ ማድረግ ስለመጡ ዓለም ልክ እንደ 77ቱ የተደረገው ወይም ደግሞ ልክ እንደ ሀውዜን የተፈጸሙ ሴራዎች ፈጽመህ የዓለም ዲፕሎማቶች አውሮፓ ህብረትም አሜሪካም ኤሽያም ያሉ ሀያላን እዚህ ትኩረት እንዲያደርጉ የተደረገበት ሚስጥር ማለት ነው። ሶስተኛው እንደ ገቢ ምንጭ ማለት ነው። ህወሓት አሁን ለተለያየ ለጦር መሳሪያ መግዣ፣ ለስራ መስሪያ፣ ለተለያዩ ብር እየሰበሰበች ነው። ከህዝቡም ከአይዲፒ እኮ ብር ይወሰዱ መዋጮ እኮ ያደርጋሉ። 70-80 ሺህ 230 ሺህ እንዴት ነው የሚበላ የሌለው ለህወሓት መዋጮ የሚያደርገው? ስለዚህ እንደ ገቢ ምንጭ ስልህ ከህዝቡ ከአይዲፒም እንደዚህ አይነት የገቢ ምንጭ ይፈልጋሉ። ረሃብ ስለተፈጠረ አንድ ቦታ አሁን ይሄ በቲክቶከሮች ነው የታወቀው። የት ነበሩ? ጊዜያዊ መንግስት አያውቅም? ህወሓት አያውቅም? ያውቃል በደንብ አድርጎ፣ ሌላው አካልም ያውቃል። ስለዚህ ሆን ተብሎ መንግስትም ራሱ እኮ አደጋና ስጋት ያወጣው ሪፖርት የሚያሳየው እርዳታውን በየጊዜው እንደሚልክና መጠኑም ጭምር በደንብ ከፍተኛ እንደነበር ነው የሚያሳየው። ወደ እንደዚህ ያለ ረሃብና ድርቅም እንደማይገባ የሚያሳዩ መረጃዎች ነው እየወጡ ያሉት። ስለዚህ እሱ እኮ ነው አሁን የፌዴራል መንግስት የአደጋ እንትን መከራ መስከረም፣ ጥቅምት፣ ህዳር፣ ታህሳስ ያሉ 12000፣ 14000፣ 16000 የምግብ አይተሞች እንደተላኩ ያሳያል። የት ገቡ እነዚህ? የትስ ነበረ ራሱ ኦዲት ያደረገም ወይ አፈጻጸሙ ሳይከታተልም ወይ? አሁን አንደኛ ወሰዱት ነው የሚባለው። ሲወስዱስ እዛ ያሉ ሁማኒታሪያን ኤጀንቶች ምን ያደርጉ ነበር? ራሱ የአደጋ ስጋት መከላከያ ኮሚሽን ምን ያደረገ ነበረ? እዚህ ላይ ትልልቅ ሳቦተጅ አሉ። ያው ይታወቃል ህወሓት ከአይዲፒዎቹ መዋጮ እያወጣ ይወስድ ነበር። እነዛም ይወስዳቸዋል። እነዚህ መያዝ አይቻልም ወይ ነበር የሚለው ነገር እዛ ላይ ቅንጅት የሆኑ ነገሮች አሉ። በዋናነት ግን ይሄ ባጭሩ ህወሓት እስካለ በትግራይ ረሃብ፣ ችግር፣ መከራ ይቀጥላል አለ። በኢትዮጵያም እየታመሰች የምትኖርበት እድል ከፍተኛ ነውና ይሄን ሁሉ ሊሆን የቻለ ምንድነው? የህወሓት ሴራ ይታወቃል። ያው እኮ ከነበረው ስለባሰ ነው እንጂ እንደዚህ ነው ሁሌ ማለት ነው። አሁን ያ የሆነበት አብይ አህመድ የ20 ዓመት የአዲስ አበባ ቆሻሻውን መቀሌ ስለደፋው ነው። ሌላ ምንም አይደለም። ያ ነው ችግሩ ማለት ነው። እና እዚህ ኢትዮጵያ ውስጥ ተሰራጭቶ የነበረ በጣም ብዙ ሺህ ባለስልጣን በጣም ብዙ ሺህ ወታደራዊ የስለያ ምናምን ትግራይ ነው የተራገፈው አሁን የተገደፈ ማለት ነው። እዛ አሁን እያንዳንዷን ኮንስፓይሬንስ ሳቦቴጅ እየተቀራመቱ ወደ ችግር የገፉት ያሉ እዚህ ላይ ነው። ስለዚህ የአሁኑ ረሃብ አጋጣሚ ሾርት ሚሞሪ ስለሆነ ህዝቡ ወይም ደግሞ ህወሓትና ጊዜያዊ መንግስቱ ሆን ብለው ነው የሚል እምነት አለኝ። ሆን ብሎ ነው ይሄ ነገር የዓለምን ቀልብ እንዲስብ በሰው ሞት ማለት ነው፣ በሰው ችግር ማለት ነው። ስለዚህ ያ ነው የተፈጠረው እንጂ ከዛ
በሁሉም መለኪያ ስታየው የአሁን የተነሳው ድርቅ የህጻጽ ብቻ አይደለም። በአዲግራት አለ፣ በመቀሌ ዙሪያ አሉ፣ በአክሱም ዙሪያ አሉ፣ በተለያዩ ቦታዎች አዲ መሐሚዳ የሚባል አለና ብዙ አሉ። ስለዚህ ይቺ ብቻ ስለታየች ነው። ይሄ ደግሞ የፖለቲካ መሳሪያና ህወሓትን የፈጠረው እድሜውን ለማራዘም አሁን የተጀመረ ሳይሆን ድሮም ነበረ አሁንም አለ እና ህወሓት እስካለ ድረስ ይሄ ይቀጥላል ነው የሚለው። ቢካውስ ህወሓት በባህሪው ምንድነው? ህወሓት ሲባል እኮ ቤት ለቤት ሞትና አካል ማጉደል አከፋፋይ የቤተሰብ ድርጅት ነው። መልካም። እንደው ምናልባት የህወሓትና የአይፒቲቪ ቀደመና ሁማኒታሪያን የነሱን እንደው መረጃ ስላገኘው ነውና ምናልባት እሱ ላይ የተወሰነ ሀሳብ እንሰጠኝ ማለት ነው። ስለዚህ ለዚህም ነው ያስረባቸው። አሁን እኮ ሁለቱ ዲያሎግ የምታየው የተክላይና የፍጹም ተክላይ ምንድነው የሚለው በሁለት ነገር ነው የምትተረጉመው። እዛ አንደኛ የወታደራዊ ቤዝ ሊኖር ይችላል የህወሓት እዛ አይዲፖች አካባቢ ወይም ጦር መሳሪያዎች ሊኖሩ ይችላሉ። አምባሳደሩ ወደዛ ሲሄድ የታጠቁ አካላት ወይም ደግሞ መሳሪያዎች እንዳያይ ፈልጎ ሊሆን ይችላል። ቤዙን እንዳይታይ ፈልጎ ይሆናል። ሁለተኛ ግን አምባሳደሩ ያን አይዲፒ ካገኘው የኑሮ ሁኔታው በጣም መጥፎ ከሆነ ለራሱ መንግስትም ለዓለምም እነዚህ አይዲፒዎች በአስቸኳይ ይመለሱ ብሎ የመወሰንና ተጽዕኖ የመፍጠር እድሉ ትልቅ ስለሆነ ኢንፍሉዌንስ እንዳይፈጥርባቸው ነው። ስለዚህ ህወሓት እዚህ ላይ የሚያሳስበው ምንድነው? እነዛ በሉ አልበሉ ሞቱ አልሞቱ አይደለም። ኦልሬዲ ህወሓት እኮ 50 ዓመት ሙሉ ቤት ለቤት ሞት አከፋፋይ ድርጅት ነው ብያለሁ እና እነሱ ቢሞቱ is nothing ለነሱ ማለት ነው፣ ስጦታ ናቸው። ህወሓት እኮ የትግራይ ህዝብን ዶክተር ፕሮፌሰር ገበሬ ይሁን ምን ይሁን እንደ በሬ እንደ ፍየል እንደ ከብት ነው የሚያዩ። ለህወሓት ተብሎ የተፈጠረ አድርጎ ነው የሚወስደው። ስለዚህ እዛ አይዲፒ ያሉ ሰዎች እንዴት ነው የያዛቸው ያለው? ለህወሓት የአብርሃም በጎች ናቸው። ይሄን ይሄ በድርቅ ምክንያት የመጣ ወደ ጦርነት ሊያስገባቸው ይችላል። መንገድ ላይ እኮ ያስተኛቸዋል። ጦር ሲመጣ እኮ ፊት ለፊት ያጋፍጣቸዋል እንዲያልቁና የፖለቲካሊ ኮንስፓይረሲ እንዲሰራባቸው። ስለዚህ ህወሓት እኮ ጭራሽ ሶሻል ካፒታል ሂማን ካፒታል የሌለው ፓርቲ ነው እና ይሄ የተክላይ አሁን ለኔ ምንም አይገርመኝም። ቢካውስ ትንሽ ኮንስፓይረሲ ናት እነሱ ከሚፈጽሙት ብዬ ነው ማምነው ማለት ነው። ስለዚህ እዚህ ላይ የኢትዮጵያ መንግስት ምንድነው ማድረግ ያለበት? የራሱ ዜጎች ናቸው በተጽዕኖ ፈጥሮም ይሁን በተለያየ መንገድ ማስወጣት አለበት። እዚህ አሁን ሶስት ነገሮች ነው ህወሓት የሚፈጽመው ኮንስፓይረሲ አለ፣ የኢትዮጵያ መንግስት የሚፈጽመው ትዕግስት አለ፣ የህዝቡ ስህተት አለ። የህዝቡ ጉዳይ ላይ በህወሓት ጉዳይ ላይ ብዙ ሀሳቦች ይነሳሉ። እንደ መፍትሄ ምናልባት ሊነሳ የሚችለው ዋነኛው ሀሳብ በተለይ ደግሞ በትግራይ በኩል የህዝቡ የሚያነሳቸው ሀሳቦች የመፍትሄ ሀሳቦች ጠቃሚ እንደሆኑ ይታወቃልና በዚህ ረገድ ህዝቡ ከዚህ በኋላ የሚያነሳቸው ሀሳቦች የፌዴራል መንግስቱ ደግሞ ከዚህ በኋላ የሚሄድባቸው አቅጣጫ እንዲሁም ደግሞ የፕሪቶሪያው ስምምነትን በተመለከተ ብዙ ሀሳቦችም ህወሓት ይህንን ጉዳይ በጣም ይጠቀምበታልና ምናልባት እንደው እንደ መፍትሄ ከዚህ በኋላ ምን እንጠብቅ? በትግራይ በኩል በህዝቡ በኩልም በፌዴራል መንግስቱም እንዲሁም ደግሞ ዓለም አቀፍ ሚዲያዎችም ዓለም አቀፍ በተለይ የዩኤንን ጨምሮ የተለያዩ ዓለም አቀፍ ድርጅቶችም ምን አይነት መፍትሄ ሊኖር ይችላል? አሁን በተለይ የትግራይ ፖለቲካ ኢኮኖሚያዊ ጉዳዮች ጋር በተያያዘ እንደው ምን እንጠብቅ ከዚህ በኋላ? በጣም ጥሩ ነው። እኔ ከዓለም አቀፍ ኢንስቲትዩሽን የሚባለው ብዙ መፍትሄ አልጠብቅም። እነሱ ማድረግ የሚችሉት የተወሰነ ኦልሬዲ ያ የሚለመን ነገር ፎር ሰልፍ ሰብሲስተንስ ህይወት ለማቆየት እርዳታ መስጠት ይችላሉ፣ ወይም ደግሞ ሁኔታው ጊዜ ለመግዛት በዛም ሎቢስት እየተደረገ ጊዜ ሊገዙ ይችላሉ የተለያዩ አካሎች። ዋናው መፍትሄው ከውስጥ ነው የሚመጣው የሚል እምነት አለኝ ማለት ነው። አንደኛ ከህወሓት መፍትሄ አልጠብቅም። ቢኮዝ ህወሓት ኦልሬዲ ዲዛይን ያደርጋል፣ መሄድ የሚፈልግበት ቦታ ታርጌት ያስቀምጣል፣ ያንን ነው የሚያስፈጽመው እንጂ ከአቋሙ ዝንፍ የማይል ነው። አሁን እነዚህ
በረሃብ የተጠቁ በድርቅ አይደለም በረሃብ የተጠቁ ሰው ሰራሽ በሆነ ረሃብ የተጠቁ ሰዎች ይፈልጋቸዋል። ህወሓት አይለቃቸውም። ምክንያቱም ከለቀቃቸው እሱ እዚህ ነው የሚቀረው። ኤኒዌይ ምዕራብ ትግራይ ማለት ለህወሓት ስትራቴጂክ ቦታ ነው። አንደኛ በትዕምት ህይወት እርሻ ሜካናይዜሽን የሚባለው እስከ 3 ሚሊዮን ሄክታር እርሻ አለው። ማንም ትግራዋይ አንድ ወታደር ወይም ምን ያለው ያ ለኢኮኖሚ ሌላ የሰሊጥ የማሽላ እርሻ አለው በ3 ቦታ አንድ ቦታ 800 ምናምን ሚሊዮን ካሬ አንድ ቦታ 1.2 ምናምን ወደ 3 ሚሊዮን ስኩዌር ኪሎ ሜትር ስኩዌር ካሬ ሜትር አካባቢ ያለው እርሻ አለው። ኤንዌይዛ አሁን ከዛ ያለው አንደኛ ኢኮኖሚክ ኢንተረስት ነው። ከትጥቅ ትግል ጀምሮ ሰሊጥ ማሽላ ኤክስፖርት የሚያደርግበት የነበረ ነው ቃፍታ ሁመራ ማለት ለህወሓት ማለት ነው። ሁለተኛ ፖርት ነው። ስለዚህ ከሱዳን ጸረ ድሮንም ይሁን ሚሳኤልም ሌላ ጦር መሳሪያም ሊያመጣ ይችላል። እንደፈለገ ወደ ሱዳንም ወደ አውሮፓም ሊወጡ ይችላሉ። ይሄ ነው የሚፈልገው። ሶስተኛ ጠቅላላ አመራሩ ስርዓቱን ይዞ መሄድ ነው የሚፈልገው። እዚህ ላይ ግን እኔ በጣም የሚገርመኝ ነገር አለ። ይሄ ምዕራብ ትግራይ የሚባል የአማራም የትግራይም አይደለም፣ በነገራቸው የትግራይም አይደለም፣ የኩናማ ነው ቦታው። በቦታ ከሆነ የሚጣሉት ማለት ነው። አሁን ስታየውም በየጊዜው አንዴ ወደ በየዘመን ነገስታቱ አንዴ ወደ አማራ ይሆናል፣ አንዴ ወደ ትግራይ የሚሆን አንደኛ ኃይለኛ ንጉስ ከትግራይ ሲመጣ የትግራይ ነው የሚሆነው፣ ኃይለኛ ንጉስ ከአማራ ሲመጣ ደግሞ የአማራ ነው የሚሆነው። ብዙ ዘመን ሲጣሉበት የመጣ ነው። ይህ መፍትሄ ያስፈልገዋል። አሁን ለምሳሌ በኃይለ ሥላሴ በደርግ ዘመን የአማራ ነበር፣ በኢህአዴግ ዘመን ደግሞ የህወሓት ሆነ። በኮንስቲቱሽን ደረጃ በህገ መንግስት የትግራይ ነው አሁን ማለት ነው። ግን በጉልበት ነው የተወሰደ የሚባለው። ስለዚህ ይሄ እዚህ ላይ ያለው የግል ኢንተረስት ስርዓት ባለው መንገድ መፈታት ይችላል ማለት ነው። ስለዚህ ሁመራን የሚፈልገው አሁን የአማራ ክልል የሚፈልገው ሁመራን አንደኛ የእርሻ ቦታ ነው፣ ፖቴንሻል የእርሻ ቦታ ነው። ሁለተኛ ደግሞ እንደ ፖርት ከኤርትራ መገናኛ ነው፣ ስትራቴጂካሊ የሚፈልጉት ማለት ነው። የትግራይ ፖለቲከኞች የትግራይ ህወሓት ስፔሲፊካሊ የሚፈልገው ቁልፍ ነች፣ ጉሮሮ ነች ማለት ነው ለነሱ ማለት ነው። አንደኛ ከኤፈርት ኢንስቲትዩሽኖች ህይወት እርሻ ሜካናይዜሽን ነው ብያለሁ። ወደ ሰፋፊ እርሻ አለው እዛ ተነጥቀዋል። ሌሎች አካላት እየተጠቀሙበት ነው እንጂ አንድ ገበሬ የትግራይ እዛ ሄዶ የለውም። የኢስተር ዞን ወይም የደቡብ ዞን የአዲግራት ወይም የመቀሌ እዛ እርሻ ያለው ትግራዋይ የለም። የምዕራብ ትግራይ ተወላጆች ያሏቸው እነሱ ደግሞ አማራም አሉ፣ ትግራዋይም አሉ፣ ሌሎችም አሉበት፣ ቅማንትም አሉበት ያ ቦታ። ስለዚህ የምዕራብ ትግራይ አፈጣጠር ቦታው ከአክሱም ድሮ ከአክሱም ጀምሮ ከኦልሞስት ከሽረ ጀምረህ የኩናማ ቦታ ነው። ሸራሮ ምናምን እነዛ የኩናማ ቦታ ነውና አሁን ወደ ኢትዮጵያ በኢቲኒ ከመጣን ትግራይና አማራ ለምንድን ነው የሚጣሉበት? ያ ቦታ ነው የሚገርመኝ። ለምሳሌ ቦታው የኩናማ ነው፣ ግን አሁን የሚጣሉበት አማራና ትግራይ ነው ስፔሲፊክሊ በየጊዜው ማለት ነው። ስለዚህ መፈታት መቻል አለበት። ኩናማው በአሁኑ ሰዓት ፖለቲካሊ አክቲቭ ስላልሆነ ወይም ፓወር አክቲቭ ስላልሆነ ሁለቱም አካላት ሁለቱንም ግን በእኔ እምነት ምን እንደየነማምነው ወደ ሁመራ ቃፍታ ሁመራ የሄዱት ሰሊጥና ማሽላ ለማጨድና ለማረም ነው የሄዱት ወደዛ። እና እዛ በታሪክ አጋጣሚ ሁመራ ላይ ወይም ደግሞ ቃፍታ ሁመራ የሚኖረው ሁለቱም ህዝብ ቅማንትም አማራም ትግራይም ተቀላቅለው ነው የሚኖርበት፣ እንዳሁን ሳይሆን ማለት ነው። ሱዳናውያንም ጭምር የሚኖሩበት ኤሪያ ነውና እንደዚህ አብረህ መኖር የምትችልበት ቦታ ነበረ። ስለዚህ አሁን ግን የፖለቲካ ፓርቲዎቹ ይሄ ኮንፍሊክት ኢንተረስት ነው ዋናው ችግር እያመጣ ያለውና በትግራይ ድሃው በአማራ ድሃው በህዝቡም ኮምባይንድ ኢፌክት እያመጣ ያለው ይሄ ያልጠራ የፖለቲካ አስተሳሰብ ነው። የፖለቲካ አስተሳሰብ ብቻ ሳይሆን የኢኮኖሚ ኢንተረስት አለበት በስተጀርባ ማለት ነው። ህወሓት ከዚህ በቢሊየን ዶላርስ ያገኛል። የአማራ እዛ ይመለከተኛል የሚል አካላትም ቢሊየን ዶላር የሚያገኙት ነው ቃፍታ ሁመራ የሚባል ማለት ነው። ስለዚህ ይሄን መፍታት የሚችለው ፌዴራል መንግስት ነው። ፌዴራል መንግስት ብቻ ነው። ፌዴራል መንግስት በህጉና ህጉ መሰረት ተከትሎ በኮንስቲቱሽኑ መሰረት ተከትሎ ሪፈረንደም የሚገባ ከሆነ ሪፈረንደም ማድረግ አለበት። ጉልበት የሚያስፈልግ ከሆነም
በጉልበት መፍታት መቻል አለበት። ቢኮዝ ይሄ የኢትዮጵያ ህዝብ ነው። በአንድ ሽፍታ ወይም ደግሞ በአንድ ጉልበት የሚል ሆስቴጅ ተደርጓል። ታግቶ የተያዘ ህዝብ ነው። ይሄ የታገተ ህዝብ ደግሞ ነፃ የማውጣት የፌዴራል መንግስት ስልጣን የፌዴራል መንግስት መብትም ኃላፊነትም ሪስፖንሲቢሊቲ ብዬ ነው የማምነው። በተለይ እዛ ያለው ያሁኑ በቃ ከፌዴራል መንግስት ስልጣን በላይ ሆነው በጉልበታቸው ፌዴራል መንግስት ምንም ያመጣን እኛንን የምናኖርህ እኛንን የምንገድልህ እኛንን ፈጣሪ ብለውታል። ስለዚህ ከእንደዚህ አይነት አካል ነፃ የማውጣት ስልጣን መብት፣ ግዴታ፣ ኃላፊነት ያለበት ፌዴራል መንግስት ነው ብዬ ነው የማምነው። ሁለተኛ ህዝቡ ራሱ ነው። ህዝቡ ማሰብ መቻል አለበት። ዋይዝ መሆን አለበት። ለምንድን ነው ከህወሓት ለምን አይነጠልም? ፌዴራል መንግስት ሰፖርት እያደረገው የሌለው ከህወሓት ጋር ሆኖ ይመታኛል አይነት ነው። ላይቀበለኝ ይችላል የሚል ስጋትም ሊኖር ስለሚችል ማለት ነው። እዛ በገባ ትግራይ ውስጥ ህዝቡ ከህወሓት ስላልተነጠለ ችግር ሊፈጠር ይችላል እና ህዝቡ ጋር ደግሞ እልቂትም ሌላም ሊፈጠር ይችላል የሚል ነው ትዕግስቱ ማለት ነው። ስለዚህ ህዝቡ ምን መሆን አለበት? ከህወሓት መነጠል አለበት። ተነጥሎ ወደ ፖለቲካ ላይ ደግፍ ይችላል እኮ የብልጽግና ፖለቲካ ምንም ግንኙነት የለውም። የብልጽግና ፖለቲካ ያልፈለገ አካል መደገፍ የለበትም። ግን ከእናት አገሩ ኢትዮጵያ ሆኖ ልክ ጋምቤላ በጣም ብዙ ትግራዋይ አለ፣ ሶማሌ በጣም ብዙ ትግራዋይ አለ፣ ሞያሌ ትግራዋይ አለ፣ አፋር አለ። እየኖር አይደል እንዴ ከሌላው ህዝብ እኩል ሆኖ ባህር ዳር እኮ አለባሽ ትግራዋይ። ስለዚህ እዛ ምዕራብ ትግራይ ያለውም ሌላ እስከ አዲግራት አለ የምዕራብ ትግራይ አይዲፒ አንድ ትምህርት ቤት ሜዳ ጋመጋ የሚባል መቀሌ ጋር አለ አይዲፒ። እዛ ብቻ አይደለም እና ከየትም ወደ 24 አካባቢ አይዲፒዎች የተበተነ ነው። በጣም በሚያሳዝነ እንደዛ አድርገው ነው የበተኑት ፓወር እንዳያገኝም። ስለዚህ አስቦ ልክ ኢትዮጵያ ውስጥ እንደፈለገ እየኖረ ያለው ትግራዋይ እንደዛ መኖር ይችላለሁ በቀዬ ወይም በአገሬ ብሎ ወደ ህወሓትን ጥሎ ከህወሓት ምንም የሚያገናኘው ነገር በአካልም እያየ ነው። ቲክቶከር እየደረሰለት ነው እንጂ ወይም ደግሞ ዩቲዩበር እየደረሰለት ነው እንጂ ህወሓት አልደረሰለት ወይም ሌላ ፖለቲካ ፓርቲዎች እየደረሱለት አይደለም ማለት ነው። ስለዚህ ህወሓትንም ሌሎች ፖለቲካ ፓርቲዎችንም ከሚሉት ነፃ ሆኖ ከመንግስት እዛ ከገባ መንግስት አለበት። ስለዚህ ከካድሬ ከሚሊሻ ከወታደር የሚያገናኘው ነገር የለም። ሲቪል ህዝቡ በረሃብ እያለቀ ያለው ህዝቡ ወደ እርሻው ወደ ሰሊጡ ወደ ማሽላው መቻል አለበት። ስለዚህ መፍትሄው ያለው በፌዴራል መንግስትና በህዝቡ ራሱ ነው። ህዝቡ አለ ጂዲፒው በጣም አድጓል። አሁን በሪል ጂዲፒው ኢንፍሌሽኑ አውጥተው ወደ 174 ነው። ኢንፍሌሽኑ ካለ 400 ምናምን ደርሷልና በጣም ከባድ ለእነ ግብጽ ለምናምን በዚህ 2-3 ዓመት የምትበልጥበት ሲቹዌሽን ነው። ያም ያስፈራቸዋል። ግን ፓርቲኩላርሊ ባህር ላይ ይሄ ከመጣች ሁለት ነገሮች አሉ። አንደኛ የኢትዮጵያ ህዝብ ለምሳሌ የአባይ መድፈር ሲመጣ የኢትዮጵያ ህዝብ አንድ ሆኖ ነበር አይደል እንዴ? አሁን ግብጽ ጅቡቲን ያለው ወደብ ከነካች ወይም አሰብ ላይ መጣ ከሰፈረች የኢትዮጵያ ህዝብ እርግጠኛ ነኝ 100% አንድ ነው የሚሆነው። ኢትዮጵያ ያሉ ግጭቶችም ሊጠፉ ይችላሉ። ቶሎ ወደ አንድ ኦፖርቹኒቲ ነው የምታየኝ እኔ ማለት ነው። ሁለተኛ ደሞዝም የማይፈልግ ጥቅማ ጥቅምም የማይፈልግ እጅግ በጣም በሚሊየንስ ጦር ይነሳል ኢትዮጵያ ውስጥ የግብጽ እዛ ከመጣች ማለት ነው። ስለዚህ ይሄ ሪል ነው። ስትራቴጂካሊ ካየው እንደዛ ነው። የኢትዮጵያ ህዝብ ደግሞ የራሱ ባክግራውንድ አለበት። ለምሳሌ በ1969 ዓመተ ምህረት በመንግስቱ ኃይለ ማርያም ዘመን ኢትዮጵያ ውስጥ ከፍተኛ ችግር ስለነበር ከጃንሆይ ወደ ደርግ ትራንስፈር ማድረግ እንትን ሶማሌ ኦፖርቹኒቲ ዚያድ ባር ኦፖርቹኒቲ እስከ አዋሽ ያዘው እና መንግስቱ ኃይለ ማርያም በጣም ብዙ ሺህ ሁለት ወታደር ከኤርትራ ጫፍ ማለት ነው ከኤርትራ ጀምሮ ነው ያሰለፈው እና በሳምንት 2 ሰምጥራ አድርገው ያባረሩት ማለት ነው። አሁን ይሄ የኢትዮጵያውያን ካልቸር ነው፣ ስነ ልቦናም ነው፣ ማይንድ ሴት ነው። አሁን ግብጽ ይሄ ማይንድ ሴት ይጠፋዋል ብዬ አላምንም። ስፔሻሊ ኤርትራ ይሄን ማይንድ ሴት ይጠፋቸዋል ብዬ አላምንም፣ እንደ ሻዕቢያ አመራሮች ማለት ነው። ቢከው ጠንቅቀው ያውቃሉ።
ከህወሓት በላይ የሻዕቢያ መሪዎች ስትራቴጂካሊ ብልጥ ናቸው ተብሎ ይታመናል። ስለ ኢትዮጵያ ነገር ጠንቅቀው ያውቃሉ ተብሎ እና ተጠንቅቀው የሚሄዱ ነገር ነው። እንደዚህ ዝም ብሎ የማያዋጣቸው ነገር ውስጥ ይገባሉ ብዬ አላምንም። ምክንያቱም ኢሚዲየት ነው ከሶማሌ ጫፍ እስከ ጋምቤላ ከጫፍ ደቡብ ምዕራብ እስከ ትግራይ ያለው አንድ ነው የሚሆነው እና ቤስት ኦፖርቹኒቲ ነው የሚፈጥረው። ቢካውዝ የጅቡቲ ወደብ ግብጽ ተቆጣጠረችው፣ አሰብ ተቆጣጠረችው ማለት ኦሮሞን ጎድቶ ወይም ሶማሌ ጎድቶ አማራን የሚጠቅም ትግራይ የሚጠቅም አይደለም። ትግራይ የምታስገባው ሸቀጥም ምግብም እርዳታም የሚመጣው በዚህ ወደብ ነው። እያንዳንዷን 1 ኪሎ ስንዴ ፌዴራል መንግስት ነው የሚያስገባት። 1 ኪሎ ሸቀጥ ፌዴራል መንግስት ነው የሚያስገባትና ወደ ትግራይም ወደ አማራም ወደ ጋምቤላም ወደ የሚላክ በፌዴራል ነው። ስለዚህ ፌዴራል መንግስት ቀጥ ካለ እነሱን ቀጥ ይላልና የነሱ ጥቅም በጣም የሚጎዱ አሁን አለማወቅ ነው እንጂ አሁን ህወሓት አንዳንዴ ከግብጽ ይጸራሉ ሲባል እኔ በጣም ይገርመኛል። ለምሳሌ ኢትዮጵያ ኢንፍሌሽን በጣም የዋጋ ግሽበት ከመጣ እኮ ኦሮሞ አይደለም የሚጎዳው፣ የደቡብ ህዝቦች አሉ። ፖቴንሻል ኤሪያ ነው የሚበላ ይጠፋል። ከውጭ የሚገባ ነው የሚወደደው። ቢያንስ ቢወደድም በሽ ነው የሚገኘው። ቁጥር 1 የሚጎዳው የሰሜን ኢትዮጵያ ነው፣ ትግራይና ሰሜን ወሎ፣ ሰሜን ጎንደር አካባቢ ነው። ቢካውዝ ፖቴንሻል ኤሪያ አይደለም፣ ለረሃብ የተጋለጠ ነው። ከውጭ የሚገባ ተጠቃሚ ነው፣ ኢምፖርት የሆነ ተጠቃሚ ነው፣ ገዢ ነው ኦልሞስት 99% እና እነሱን ነው ኮምባይንድ ኢፌክት የሚያርፈውና ይሄ ይጠፋዋል ብዬ አላምንም ህዝቡ። ስለዚህ ቤስት ኦፖርቹኒቲ ይዞ ነው የሚመጣ። ግብጽ እዛ ከመጣች ኢሚዲየት የኢትዮጵያ አሁን ያለው መከላከያ ሰራዊት ሳይሆን 3-4 እጥፍ መከላከያ ሰራዊት መፍጠር ይቻላል። እዛ ላይ ፎርማል ይሄ መደበኛ መከላከያ ሰራዊት በመጠኑ ነው አንድ ሀገር ማድረግ የምትችለው። ነገር ግን በእርሻውም በካምፓኒውም በምናምኑም የሚውል እጅግ በጣም ብዙ የኢትዮጵያ ሰራዊት ባንዴ 2-3-4-5 ሚሊዮንም ሊዘምት ይችላል ወደ ጅቡቲና ወደ አሰብ። ስለዚህ ግብጽ ይሄን ነገር አስባው ከሆነ የኢትዮጵያ ህዝብ ይውረረኝ አይነት ነው ወይም መጥቶ ይምታኝ አይነት ነው። ስለዚህ እርግጠኛ ነኝ በያዘችበት በወር በሁለት ወር በአጭር ጊዜ መቆጣጠር ይቻላል እና ግብጽን ብዙም አንደኛ አስጊ አይደለችም ብዬ ነው የምወስደው። እንደ ፕሮፓጋንዳው አይደለም። ግብጾች ደግሞ በጣም በዚህ ላይ ጠንቅቀው ንቁ ናቸው ብዬ ነው የማምነው። እንደዚህ ዳይሬክት መጥተው ጅቡቲና አሰብ ላይ የሚጋፈጡበት መንገድ የለም። የማያዋጣቸው ነገር ኤኒዌይ አንድ አገር የማያዋጣት ነገር ሶት አናሊሲስ ሰርታ ነው የምትመጣው። ስትሬንግዝ ዊክነስ ትሬት ኦፖርቹኒቲ እና የኢትዮጵያ አሁናዊ ስትሬንግዝ ዊክነስ ትሬት ኦፖርቹኒቲ ጥንካሬ፣ ድክመት፣ እድልና ስጋቶችን ሰርታ ነው የምትመጣው። ኢትዮጵያ ምን ደረጃ አለች? የራሷም ጥንካሬ፣ እድል፣ ስጋትና ድክመት ትገመግማለች። ከዛ በኋላ የኢትዮጵያ መንግስት እኮ እኔ በልጠዋለሁ ጠንካራ ነኝ ደካማ ነው ብላ ካሰበች ግብጽ የኢትዮጵያ ህዝብ ግን ደካማ ነው ብላ አታስብም በምንም ተአምር። ኦቨርናይት በ24 ሰዓት 3-4 ሚሊዮን ሊዘምት የሚችል ህዝብ እንዳለ ታውቃለች ጠንቅቃ ማለት ነው። ስለዚህ እንደዚህ አይነት ስህተት ይፈጽማሉ ብዬ አላምንም። እንደዚህ አይነት ስህተት ከፈጸሙ ግን ዊዝኢን 1 ወር 2 ወር የባህር በር የማግኘታችን እድል እውን ይሆናል። በጅቡቲም ልናገኝ እንችላለን፣ በኤርትራም ልናገኝ እንችላለን። አሰብ ላይም የሚቆም አይደለም ከተጀመረ። በነገራችን ላይ ግብጽ መጣቆም አሰብ ላይ ገብታ ጦርነት ከተጀመረ እነ ጽዮንም እነ አዱሊስም እነ ምጽዋንም ሊያዙ ይችላሉ። ኤርትራ የምትባል አገር ላትኖር ትችላለች። ግብጽም እዛ ተሸንፍ ተመታ ነው የምትሄደውና እንደዚህ አይነት በጣም ቀሽም የሆነ ነገር ይዘው ይመጣሉ ብዬ አላምንም ማለት ነው። ወይም ደግሞ ኤርትራ ተስፋ ሙሉ በሙሉ ቆርጣለችና ኢኮኖሚም አሁን ብዙ ነገር ይወራሉ እሰማለሁ በኤርትራ ደረጃ። አሁን በጣም ዘመናዊ ጦር መሳሪያ ያስገብታል፣ ድሮን ምናምን። ከየት ዝም ብሎ እርዳታ ይሰጣል እንዴ? ስንዴ እኮ ነው እርዳታ የሚሰጠው። ኢራን ዝም ብላ ሰጣለች ወይም ቻይና አሰጣትም። ኤርትራ እኮ 2.6 ነው ጂዲፒዋ። 2.6 ቢሊዮን ዶላር ጂዲፒ ማለት እኮ ኢትዮጵያ ውስጥ የአንድ ግለሰብ ታራ ሀብታም ካምፓኒ ባለቤት ነው። 2.6 እኮ ምን ማለት ነው ኢትዮጵያ ውስጥ ማለት ነው። ስለዚህ ዝም ብሎ አሁን እዚህ ላይ ምንድነው ችግሩ? ምን መሰለ ይሄን ፕሮፓጋንዳ የሚፈለገው ኢትዮጵያውያን
ፕሮፓጋንዲስት ወይም ኢትዮጵያውያን ተቃዋሚዎች ከኤርትራ የሚሰራሉ፣ ከግብፅ የሚሰራሉ። ግብፃውያን እና ኤርትራውያን ከኢትዮጵያ የሚሰሩ ያሉ እሱ ነው ዋናው ማለት ነው። ስለዚህ ምንድነው የሚፈልጉት? አሁን ይሄ የኛ ዊክነስ ነው የኢትዮጵያውያን ማለት ነው። አሁን ተቃዋሚ ፓርቲ ይፈጠርና ወይም ተቃዋሚ ሆኖ ወይም በመንግስት ባለስልጣን ይቆይና ከመንግስት ከተጣላ ወይም አሜሪካ ወይም አውሮፓ ከገባ የኢትዮጵያ ጠላት ነው የሚሆነው። ከፈለገ ፓርቲውን ነው መቃወም የሚችለው። ለምሳሌ ከኢህአዴግ ተጣልቶ አሜሪካ የገባ ኢህአዴግ ነው መጣላት የነበረበት። ከብልጽግና ተጋጭቶ የሄደ አሜሪካ የገባ ከብልጽግና ነው። ግን እንደምታውቀው ዳይሬክት ምንድነው የሚያደርጉት? ኢትዮጵያን የሚያጠቃ ነገር ናሽናል ኢንተረስት አስከብረው አይደለም የሚሄዱት። አሁን እንዲያውም እኮ በጣም አሁን ያዳመጥኩት ባለፈው ዩናይትድ ስቴትስ ኦፍ አሜሪካ የአሜሪካ መንግስት ማለት ነው እንደምታውቀው ኢትዮጵያ ሰላም ነው ያለው፣ ወደ ሀገራችሁ አስላም መስጠት አልችልም ጉቡ ሲል ለኤርትራ ነው አፕሊኬሽን እያስገቡ ያሉት ተቃዋሚዎቹ ማለት ነው። ኢሳያስ አፈወርቂ ከለላ እንዲሰጣቸው። ግን አንድ የኤርትራ ተቃዋሚ ከኤርትራ ተጋጭቶ ወይም ተጣልቶ ኢትዮጵያ መጥቶ አስላም የጠየቀ የለም እስካሁን፣ ወይም አንድ ግብፃዊ የለም። ስለዚህ ይሄ ነው። ይሄ ደግሞ ለጊዜው ጥቅም የሚጠቀሙበት የኛ ስለ ልቦናም ያውቁታል መሰለኝ። ቢካውዝ ከመንግስት ወይም ከፓርቲ መጣላት ኢትዮጵያን እንደመጣላት አይነት አድርገው የሚወስዱ ፖለቲከኞችም አይተናል። ስለዚህ ኢትዮጵያን አፈርሳታለሁ፣ ኢትዮጵያን ገሃነመ ወርጄ አፈርሳለሁ፣ ሲኦል ወርጄ አፈርሳለሁ፣ ኢትዮጵያን በታትናለሁ ብሎ ስትራቴጂ ይዞ የሚታገል ፖለቲከኛ ተመልሶ ኢትዮጵያ ውስጥ መጥቶ ተሽሞ ሚኒስተር ሆኖ ኮሚሽነር ሆኖ ምናምን የሚታይ ነገሮች አሉ። እነዚህ የፖለቲካሊ ፌለር ነው እና የፖለቲካ ስህተቶች ለጊዜው የፖለቲካ መጠቀሚያ ነው። እነዚህ ነገሮች እየታረሙ ሊሄዱ ይችላሉ ወደፊቱ ማለት ነው። እና ይሄን ፕሮፓጋንዳ የሚያራምዱ ሰዎች ምንድናቸው? ይሄን ባህሪ ስለሚታወቅ ለምሳሌ በርከት ያሉ የትግራይ ጋዜጠኞች ወይም አክቲቪስቶች፣ የአማራ ጋዜጠኞች እና አክቲቪስቶች፣ የኦሮሚያ ጋዜጠኞች እና አክቲቪስቶች ስፔሻሊ የሶስቱ ከግብፅ ከኤርትራ የሚሰራሉ ስለሚታወቁ ማለት ነው። ፓርቲኩላርሊ ለምሳሌ አሰብ የኢትዮጵያ አይደለም፣ ቀይ ባህር የኢትዮጵያ አይደለም፣ ኢትዮጵያ ቀይ ባህር ማግኘት የለባትም ብለው የሚሞግቱ የኦሮሚያ የአማራና የትግራይ ጋዜጠኞች አክቲቪስቶች አሉና እነሱን ተጠቅመው እኛን ዲስፕሌስድ ለማድረግ ያሰቡት ነው እንጂ ግብፅ ወደ አሰብ ወይም ወደ ጅቡቲ መጣ ጦር ሰፈር ወደብ ሰርታ ካደር ኤርትራም ላትኖር ትችላለች፣ ግብፅም ተሸንፋ ነው የምትሄደው። እስከ ወደፊትም ይሄ የባህር በር ስትራቴጂያችን ወይም ደግሞ ፍላጎታችን እውን ይሆናል። አሰብ ብቻ ሳይሆን ምጽዋንም ጅቡቲ ያለው ወደብ ገቢ ሊሆን ይችላል ብዬ ነው የማምነው። መልካም። ያው እንግዲህ በቀጣይ የኢትዮጵያ መንግስት የሚወስዳቸው እርምጃዎች እንዲሁም ደግሞ በነገራችን ላይ ይሄ ሀሳብ በሁለቱም ሀገራት በኤርትራም በግብፅም ይፋ የሆነ ምንም አይነት መግለጫ የሚሆን ሀሳብ አልተሰጠም። ያው እንደ ጭምጭምታው ያው የሚደርስ ነገር ወይም ደግሞ እውን ይሆናል ተብሎ የሚታሰብ ጉዳዮች ስለሆነ ነው። በሁለቱም ወገን እንግዲህ ይፋ እስኪደረግ ድረስ ወይም ደግሞ ይፋ ከተደረገም በግብፅም በኤርትራም በኩል በኢትዮጵያ መንግስት በኩልም ሀሳቦች ከተነሱ እነዚህን ሀሳቦች ይዘን ተመልሰን እንገናኛለን። ለዛሬ ግን አብረን ቆይተ ብዙ ሀሳቦችን አንስተናል፣ ወቅታዊ ጉዳዮችን። በቀጣይም እንግዲህ ከተመልካቾች ጋር የተለያዩ ሀሳቦችን ይዘን እንመለሳለን። ለዛሬው ግን ሰዓት ገድቦን እዚህ ላይ እናብቃ። ለሰጠን ጊዜና አክብሮት እናመሰግናለን። መልካም ጊዜ ነው። እኔም አመሰግናለሁ። መልካም ውድ ተመልካቾቻችን የዛሬውን ፕሮግራማችንን በዚህ እንቋጫለን። ሀሳብ አስተያየት፣ ጥያቄዎች ካላችሁ ደግሞ በኮሜንት ሴክሽን ላይ አስፍሩልን። እኛም መልሰን ከእንግዳችን ጋር ተመልሰን ይዘን እንመጣለን። ቤተሰብ ያልናችሁ ደግሞ የጎህ ሚዲያን ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን እንድትሆኑ በዚሁ አጋጣሚ እንናገራለን። ለጊዜው ለሰጣችሁን ጊዜና አክብሮት እያመሰገንን የዛሬውን ፕሮግራም በዚህ ያበቃን። መልካም ጊዜ ይሁንላችሁ።